አይ ሊገሉኝ የሚፈልጉ አካሎች አሉ፣ ይሄ ፕሮግራም ካልወረደ ነፍሴን አጣል ያልተገባ መረጃን ለማህበረሰቡ በማቀበል አላስፈላጊ የሆኑ ማህበራዊ ችግሮች እንዲፈጠሩ በተለይ የአማራና የኦሮሞ ህዝቦች ወጣቱን ስሜታዊ በማድረግ በጥርጣሬ ውስጥ እንዲተያዩ ሲቻልም ግጭት እንዲፈጠር ስሜት ቀስቃሽ ኮርኳሪ የሆኑ ጉዳዮች ተለይቶ በመውጣት በማህበራዊ ሚዲያ ላይ የሚደረጉ ጉዳዮች ምን ያህል ያልተገባ መረጃን ለማህበረሰቡ በማቀበል አላስፈላጊ የሆኑ ማህበራዊ ችግሮች እንዲፈጠሩ ያደረገበት ሁኔታ እንዳለ መመልከት ችለናል። በቅርቡ ኢቢኤስ በቀረበው ታሪኩን ሁላችሁም ሰምታችሁታል። እንግዲህ ልብ በሚነካ መንገድ ድርሰት በደንብ ተደርጎ ተሰርቶ ላልተገባ የፖለቲካ ትርፍ ለማግኘት ጥቅም ለማግኘት ተደርጎ የቀረበበት ሁኔታ በእጅጉ የምናወግዘው መሆንም የማይገባው ኢሰብአዊ የሆነም ድርጊት ነው ብለን ነው የምናምነው። ሴቶችና ህፃናትን ጥቃት መከላከል የምንችለው በእንደዚህ አይነት መንገድ አይደለም። በብርቱካን ታሪክ ውስጥ የግፈኝነትን ጥግ ብቻ ሳይሆን ግፍን የፈጸሙ ሰዎችንም ጭምር ነው አብሮ ሜንሽን እያተደረገ ናሬት እየተደረገ ይመጣል። አንድ ሰው በአንድ ሰው ላይ ያደረገውን ብቻ አይደለም። ከሌ ብሔር በከሌ ብሔር ላይ ዋነኛው ፍላጎቱ የብሔር ግጭትን የመቀስቀስ ኢንተረስት ኑሮት ነው የተሰራው። ነገር ግን ኦሮሞና አማራ እንዳይበጠሱ ነው የተጋመዱ ናቸው። አንዳቸው በአንዳቸው ውስጥ ያሉ ናቸው፣ የሚኖሩ ናቸው። በኦሮሞ ውስጥ አማራ አለ፣ በአማራ ውስጥ ኦሮሞ አለ፣ በአማራ ውስጥ ትግሬ አለ፣ በትግራይ ውስጥ አማራ አለ። ይሄ መቼውንም ቢሆን ፖለቲከኞቹ ብንሄድ ብንመጣ ብንቆርጥ ብንቀጥል በፍጹም ልንቀይረው ማንችለው የህዝቦቹ አንድነት እና በታሪክ እየተፈጠረ የመጣው ትስስር ነው። ነገር ግን አሁን ሐሳብ ያለቀባቸው የህብረተሰቡ ዕዳ የሆኑ ጽንፈኛ ኃይሎች ሌላ መከራከሪያና መነጋገሪያ ስለሌላቸው የፍላጎት ማስፈጸሚያ ስልታቸው ብጥብጥ ቀውስ ስለሆነ በአንድም በሌላ መንገድ ዘመቻ ወዘተ ምናምን ብለው የሚፈጥሯቸው ንቅናቄዎች ህዝቡ አውቆ አስተውሎ እንደማይቆምና እንደማይሰለፍ ሲያውቁ ህብረተሰቡን ለመቀስቀስ እንዲህ አይነት አጀንዳዎችን የማዘጋጀት የመስጠትና ህዝቡ አጌንስት ሂዝ ኢንተረስት እንዲቆም በራሱ ፍላጎት ላይ ተጻሮ እንዲቆም የመፈለግ ነው። ነገር ግን ይሄ አልሆነ። ባለፉት 5-6 ዓመታት በተደጋጋሚ አጀንዳ የሆኑ ወደ ህዝብ የሚመጡ የተለያዩ ጉዳዮች አሉ። ህዝባችን እረፍት እንዳይኖረው በደራሽ አጀንዳ ተጠምዶ ተሳክሮ በጉዳዮች ላይም ክላሪቲ እና የጠራ ግንዛቤ እንዳይኖረው ሁሌም በእንደዚህ አይነት የመሳከር ሂደት ውስጥ እንዲገባ ሰላሙ እንዳያረጋግጥ የተሻለ ልማት እንዳያመጣ ለማድረግ ከፍተኛ የሆነ ስራ ሲሰራ ቆይቷል። እንደምናስታውሰው ለውጡ ከመምጣቱ በፊት በኢኤንኤን ሚዲያ ላይ የተላለፈ አደገኛ የሆነ መልእክት ነበር። ይህም በተለይ የአማራና የኦሮሞ ህዝቦች ወጣቱን ስሜታዊ በማድረግ በጥርጣሬ ውስጥ እንዲተያዩ ሲቻልም ግጭት እንዲፈጠር ከፍ ያለ መጠን ያለው ግጭት እንዲፈጠር ለማድረግ ወደ ህዝብ የተወረወረ አጀንዳ በጣም አደገኛ አጀንዳ ነበር። እንግዲህ እሱን በአንድም በሌላ መልኩ ወደዛ ሳይገባ ቀርቷል። እንደዚህ አይነት አቴምፕቶች በየጊዜው ፖፕ ያደርጋሉ። የተለያዩ ድርጊቶች ስቴጅ ይደረጋሉ እና ይሄ በሁለቱ ህዝቦች በተለይ መካከል ያለውን ግንኙነት ለማሻከር ጥርጣሬ ለማስፈን የሚደረጉ አጀንዳዎች ናቸው ብዬ ነው የምወስደው እና አጠቃላይ የብርቱካንን ሁኔታ ተከታትለናል። እንግዲህ መጀመሪያ ላይ ወደ አእምሮአችን የሚመጣው ሁሉም ሰው መቼም ሰው ምክንያታዊ ብቻ ሳይሆን ስሜትም ያለው ፍጥረት እንደመሆኑ መጠን ሁሉም ሰው በዛ ስሜት ላይ ቆሞ ጉዳዮችን በቅጡ ሳይገመግም መረጃ ሳይኖረው ትክክለኛ ልኬት ሳይኖረው ግብታዊ ሆኖ ወደ አልተፈለገ አቅጣጫ እንዲነጉድ ያደርጋል። እንደዚህ አይነት ጉዳዮች አደገኛ ናቸው። እንደዚህ አይነት ጉዳዮች ታስቦባቸው በጣም ተመክሮባቸው ኢንቨስት ተደርጎባቸው የሚፈጠሩ ጉዳዮች ናቸውና በመሰረቱ አንደርማይን አይደረጉ። ጥቃትን ደግሞ መሰረት አድርጎ ተገቢ ያልሆነ የፖለቲካ ገበያ ማራገቢያ ማድረግ ግን እጅጉን ከሰዋዊ ስብዕና ውጪ ኢሞራል የሆነ ጉዳይ ስለሆነ
ይሄንን የሚዲያ አካላትም የሚመለከታቸው ከግለሰብ አንስቶ የምንጠቀመውን የሶሻል ሚዲያ በትክክለኛው መንገድ ለህዝቡ ግንዛቤ በሚፈጥር መንገድና ችግሩን ሊፈታ በሚችል መንገድ ብናደርገው የተሻለ ይሆናል። ምክንያቱም በተለይ እነዚህ የጾታዊ ጥቃት በሚፈጸምበት ሰዓት የሚደርሱ ችግሮች በትክክለኛውና በአግባቡ አድሬስ እንዳይደረጉ ጋፕ ይፈጥራል። አሁን እንዳየነው እንግዲህ የተቀናበረ ትክክለኛ ያልሆነ በድራማ መልክ የተሰራ ህዝቡን ስሜት ኮርኩሮ አላስፈላጊ ግጭቶችን ለመፍጠር የተደረገ ጥረት እንደሆነ እናያለን። ይሄ አገርን ነው የሚያፈርሰው፣ ለማንም ጥቅም የለውም። ምናልባት ሊጠቀሙ የሚችሉ ጥቂት ጽንፈኛ ግለሰቦች አስተሳሰቡም ያላቸው ግሩፖች ሊሆን ይችላል። ይሄ ተጠቂን እንደዚሁም ደግሞ ማህበረሰቡን ሀገርንም የሚያፈርስ ቤተሰብን የሚያፈርስ እንደሆነ በግላጭ አይተናል። ከግለሰቧም ህይወት ከሰጠችው ምስክርነት የሚታየው እንግዲህ የከበረ ትዳር የነበራት ቤተሰብ የነበራት በማህበረሰቡም ዘንድ ደግሞ ቤተሰቦቿም የተከበሩ የነበሩ ምን ያህል እንግዲህ ሶሻል ክራይሲስ የሚፈጥር ሁኔታ እንደሆነ ማየት ችለናል። እና እውነተኛ ተጎጂዎች ተገቢውን እርዳታ ወይም ድጋፍ እንዳያገኙ ይህም ውሸት ሊሆን ይችላል የሚል ቅንብሮች ውስጥ እንዲገባም አስተሳሰብ ውስጥ እንዲገባም ያደርጋል። እኔ በተለይ የአማራን ህዝብ ስወስድ ባለፉት ጥቂት ዓመታት በማያባራ አጀንዳ ውስጥ እንዲዘልቅ እየተደረገ ነው ያለው። መሰረታዊ የሆኑ የፍትሃዊነት ጥያቄዎች፣ በፊትም ያነሳቸው ጥያቄዎች፣ በርካታ ጥያቄዎች አሉት። እነዚህ ጥያቄዎቹ ተገቢው መድረክ አግኝተው እንዳይደመጡ ለማድረግ ከፍተኛ የሆነ በአንድም በሌላ መልኩ ርብርብ ይደረጋል። በድራሽ አጀንዳ ታስሮ እንዲቆይ ለማድረግ ከፍተኛ የሆነ ስራ ይሰራል። ይህም በህዝብ ስም የሚደረግ ነው። እነዚህ አጀንዳዎች እንዳልኩት አንዳንዱ ተወናብዶ ባለማወቅ፣ አንዳንዱ ደግሞ ተልዕኮ ወስዶ የሚፈጽመው ጉዳይ ነውና የብርቱካኑ ጉዳይ ስናይ ህዝባችን በአጠቃላይ የእሷን አይነት የድራማ ሰለባ የሆነበት ሁኔታ ዛሬ ላይ በእርግጠኝነት መናገር እንችላለን። በዚህ ሁኔታ ፖለቲካ መስራት ሰርቫይቭ ማድረግ የሚፈልጉ የተለያዩ አካላት ይኖራሉ። ህዝቡ ይህን ነቅቶ በሚፈጠሩ ደራሽ ጉዳዮች ላይ ተገቢውን ግምገማ እያደረገ እየመረመረ አቋም እንዲይዝ ማድረግና መታገል ያለበትን አካልም እንዲታገል ያስችላል ማለት ነው። እንደዚህም ነው መሆን ያለበት። ምናልባት አማራ ክልል አይታችሁ ከሆነ ሰዎች በጅምላ ተገለዋል። 30 ምናምን ሰዎች በአንድ ጀንበር ተገለዋል። መምህራን ተገለዋል፣ ተማሪዎች ተገለዋል፣ ታግተዋል፣ ሴቶች ተደፍረዋል። ይሄ ኢፍትሃዊነት በእያንዳንዳችን ቤት ውስጥ እንዳለ ኢፍትሃዊነት ሁሉም ሰው ተንገብግቦ ይሄ ለምን ሆነ፣ በኢትዮጵያ ምድር ውስጥ ይሄ ለምን ተፈጸመ ብሎ መቆም አለበት። ሶሻል ሚዲያዎቹ፣ መደበኛ ሚዲያዎቹ በዚህ ላይ መስራት አለባቸው። የትኛውም ኮርነር ላይ የሚፈጸም ተመሳሳይ ድርጊት ከየትም የመጣ አይደለም፣ ከአውሮፓ የመጣ አይደለም፣ ከአሜሪካ የመጣ አይደለም፣ ወይም ከአረብ ሀገር የመጣ አይደለም። በራሳችን ወንድሞች የሚፈጸም እኩይ ድርጊት እስከሆነ ድረስ ይሄ ነገር ትክክል አይደለም። በዚህ ትውልድ ልንቀርጽ አንችልም፣ ሀገርን ልናጸና አንችልም፣ ሀገር ልንገነባ አንችልም፣ ዘላቂነት ያለው ሰላም ልናመጣ አንችልም ብሎ መከራከር ይገባል፣ መነጋገር ይገባል፣ ማውገዝ ይገባል። የምናወግዘው እንዳይደገም እኔ ለኢትዮጵያ ሕዝብ ማቅረብ የምፈልገው በተለይ ደግሞ ለእያንዳንዱ ኃላፊነት ላለበት ዜጋ እያንዳንዱ መረጃዎች በሶሻል ሚዲያም ሆኑ በሚኒስትሪ ሚዲያው የምንሰማቸውን አጥርተን ትክክለኛውና ተገቢውን መረጃ ልንይዝ ይገባል ብዬ አምናለሁ። በተለይ ደግሞ የሚዲያ አካላት አራተኛ መንግስት እንደሚባሉም ሁሉ ትልቅ ኃላፊነት ማህበራዊም ሀገራዊም ኃላፊነት አለባቸው። ይህንን ኃላፊነታቸውን በአግባቡ ሊወጡ ይገባል። መረጃን አዛብቶ ለማህበረሰብ ማድረስ ጥፋቱ ከፍተኛ ነው የሚሆነው። ስለዚህ እዚህ ላይ ትኩረት መደረግ አለበት። ሌላው ጉዳትን ለፖለቲካ ፍጆታ ማዋል ሰዋዊ ፍጥረት የሆነ ግድ የሚለው ጥቃትን እከላከላለሁ የሚል ሕሊና ያለው የማህበረሰብ ክፍል ይሄንን አያደርግምና
በተለይ ሴቶችም በዚህ ጥንቃቄ ማድረግ ይገባል። ለአልባሌ ጉዳዮች፣ ለጊዜያዊ ጥቅሞች እንደዚህ አይነት ጉዳዮች በሚነሱበት ሰዓት እንግዲህ አንድ ስብዕና እንዳለው ሰው የራስንም ሕይወት ለማዳን የሌላውንም ለመታደግ ከፍተኛ የሞራል ዲሲፕሊን ያስፈልጋል ብዬ አምናለሁ። ኢትዮጵያን ለማፍረስ የፈለጉ ኃይሎች፣ የኢትዮጵያን መዳከም የሚያልሙ ኃይሎች፣ ሐሳብ የሌላቸውና የህብረተሰብ ዕዳ የሆኑ ኃይሎች ቢችሉ በጠመንጃ አፈሙዝ፣ ካልቻሉ ግን በውሸት ትርክት ህዝብን በህዝብ ላይ ህዝብን በመንግስት ላይ እንዲነሳ ለማድረግ የማይቆፍሩት ጉድጓድ የማይቧጥጡት ሰማይ እንደሌለ መረዳትና እውነታውን ከተሳሳቱና ከተዛቡ መረጃዎች መለየትና ትክክለኛና ፍትሃዊ የሆነ ሐሳብ መያዝ ከማህበረሰብ የሚጠበቅ ቀዳሚ ጉዳይ ነው ብዬ አስባለሁ። አንደኛው። ሁለተኛው ህዝብ ሰላም ይፈልጋል። ህዝብ ልማት ይፈልጋል። ሰላምና ልማት በግጭት አይመጣም። መጀመሪያ አካባቢ ከግጭት ነፃ መሆን መቻል አለበት። ህዝቡ ከመንግስት ጎን መቆም ይኖርበታል። አጥፊዎችን አጋልጦ መስጠት ይኖርበታል። በመንግስት ተጠያቂነትን ለማስፈን በሚሰራቸው ስራዎች ውስጥ የህዝቡን ድርሻ መወጣት ተገቢ ነው የሚል እምነት አለኝ። ሁለተኛው በመንግስት በኩል ያለው መንግስት ለህዝቡ ትክክለኛ መረጃ በወቅቱ ማድረስ አለበት። ተጠያቂነትን ማስፈን ይገባል። ማንም ይሁን ማን አጥፍቶ እስከተገኘ ድረስ መጠየቅ መቻል አለበት። በሌላ በኩል በሰላማዊ መንገድ ችግሮችን ለመፍታት ከጽንፈኛ ኃይሉ እንደሚጠበቀው ሁሉ መንግስትም ችግሮችን በሰላማዊ መንገድ ለመፍታት የመጀመሪያውና ትልቁ አማራጭ አድርጎ መጠቀም አለበት። ይህንንም እያደረገ ነው። ግን በዘላቂነት ይህንን ማስቀጠል ይኖርበታል። ኢትዮጵያ ውስጥ የሐሳብ የበላይነት ቦታ እንዳይዝ ካደረጉ ጉዳዮች መካከል አንዱ ጠበንጃና ጠበንጃኝነት፣ ከዚህ ነፃ የማድረግ ኃላፊነት የመንግስት ነው። ስለዚህ መንግስት በሚያደርጋቸው ማንኛውም እንቅስቃሴ ህዝቡ መተባበር አለበት። ተጠያቂነትን ማስፈን ያስፈልጋል። የሁለቱ ሲነርጂ የሁለቱ ቅንጅት ጠንካራ ሀገር ለመገንባት ሉዓላዊነቷ የተረጋገጠ ሀገር ለመገንባት ነገ ከነገ ወዲያ ሀገር የሚረከቡ ትውልዶችን ለመፍጠርና ለመገንባት የሚያስችል ሁኔታ ሊፈጠር ያስችላልና አሁን የተቃጣው ጥቃት ባለነው ብቻ ሳይሆን በመጪው ትውልድም ጭምር ነው። እንዳይማሩ የሚከለክል ኃይል አሁን ያለውን ብቻ ሳይሆን እያጠፋ ያለ የሚመጣውንም ጭምር የማጥፋት ዓላማ ይዞ ነው እየሰራ ያለውና ይህንን የመታደግ ጉዳይ የመንግስትም የማህበረሰብም ተደርጎ መወሰድ አለበት የሚል አስተያየት ነው ያለው። ኢትዮጵያ ብቻ ሳይሆን ቀጠናውም ሰላም እንዲሆን አህጉሩም ሰላም እንዲሆን በተቻለ መጠን በምናገኘው መድረክ ሁሉ ሁላችንም ሚና መወጣት መጫወት፣ ሰላም ለሰው ልጆች ሁሉ እንዲሰፍን ማድረግ ነው ያለብን ብዬ ነው ማምነውና ከዛ መለስ ግን በህዝብ ስም የሚደረጉ በጣም የህዝብን ፍላጎት በመሰረታዊነት የሚንዱ እንቅስቃሴዎች መንግስትም ይህንን አበክሮ መታገል፣ ህዝቡም አበክሮ መታገል መቻል አለበት። ይህን ስናደርግ ብቻ ነው የምንፈልገው ሰላም፣ ልማት የሚመጣው ተጠናክሮ የሚቀጥለው ብዬ አምናለሁ። የኢቢኤስ ዋና ስራ አስፈጻሚ አማን ፍስሐ ጽዮን በሰጡት ማብራሪያ ፕሮግራሙ የተሰራበት መንገድና ከጋዜጠኝነት ስነ ምግባር አኳያ የተፈጠረውን የተዛባ መረጃ በመጥቀስ ይቅርታ ጠይቀዋል። መተላለፍ የነበረበት ያለፈው ሳምንት ነው። ይሄኛው ሳምንት ሳይሆን የበፊቱ ሳምንት ነበር። ግን ይሄ ሁሉ አልቆ ለብሮድካስት ሬዲ ነው ሲባል ልጅቷ አይ ይሄን ሳምንት እለፉ፣ የሚቀጥለው ሳምንት ይደረግልኝ፣ ለምን ይሄን ሳምንት አይተላለፍ አልሽ ብሎ ሲጠይቃት አይ ወደ አገር ቤት ሂጄ መውረስ ያለብኝ ንብረት ስላለ ይሄ ፕሮግራም ከተላለፈ በኋላ ጫና ሊያመጣብኝ ይችላል የሚል መልእክት ትነግረዋለች። አሁን እኛ ምንድነው እነዚህ ስቶሪዎች ባይ ዘ ዌይ መታወቅ ያለበት በግለሰቡ ኮንሴንት ነው የምንሰራው። ይህንን ኮንሴንት አስፈርመን ለመቀረጽም ለመተላለፍ መብቱን ሰጥቻችኋለሁ የሚል ኮንሴንት ከፈረሙ በኋላ ከዛ በኋላ ነው ወደ ቀረጻ የምንገባው። ግን የራሳቸው ታሪክ ስለሆነ አታስተላልፉ ሲሉን ካስተላለፍ ነው ሊከሱን ይችላል እና ያንን ሪስፔክት አድርገን የሚቀጥለው ሳምንት ማለት ይሄን አሁን ያለፈው ሳምንት ይሄ ፕሮግራም እንዲተላለፍ ይደረግ። ከተላለፈ በኋላ ልጅቷ በአንድ ሰዓቱ ነው በሁለት ሰዓት ውስጥ ትደውልና ለዳይሬክተሩ አውርዱልኝ
ሊገሉኝ ነው። እነማን ናቸው? አይ ሊገሉኝ የሚፈልጉ አካሎች አሉ። ይሄ ፕሮግራም ካልወረደ ነፍሴን አጣለሁ ወይ ራሴን እገላለሁ ትላለች። አሁን በኮንሴንት ስለሆነ እዚህ ላይ ምን ትለናለች? ባለቤቴ ኦኬ፣ አሁን ፈርዘር ልንሄድ እንችል ነበር እንዴ ኦልሬዲ ተቀርጸሻል፣ ወደ ላይ ተላልፏል ብለን ልንይዘው እንችል ነበር። ግን ባለቤቴ ብላ አንድ ትልቅ ኩዌስችን ማርክ ታስነሳለች። ባለቤቷ የሚቀርብና አውርዱልኝ። ይህን ስንሰማ ይሄ ስቶሪ ትክክል አይደለም። ባለቤት የለኝም ብላ ነበረች። ልጅ አቅፋለች ካለው አሁን ስቶሪ ጋር ከተላለፈው ስቶሪ ጋር ይዛባል በሚል ያንን ዲሲዥን ቶሎ እንዲወርድ ዳይሬክተሩ ራሱ ይመካከርና ፕሮግራሙን እንዲወርድ ይደረግ። ከዛኛ ወደ ኢንቨስቲጌሽን እንገባለን። እንደ ጋዜጠኛ ሙያ የጎደሉ በጣም ብዙ ነገሮች አሉ መሟላት የነበረባቸው። እኛም እንደ ተቋም የተሳሳት ነው ስህተት አለ። ለተመልካቾቻችን በጣም ይቅርታ ለመጠየቅ እንፈልጋለን። ለዚህ ፕሮሚስ የምንገባው እውነቱን ተጣርቶ መጨረሻ ላይ ሲያልቅ ለህብረተሰባችን በደንብ አድርገን እኛንም የሚጎዳ ቢሆን እውነቱን እናወጣዋለን። እነዚህ የተቀናጁ ኃይሎች በአንድ ሴግመንት ጥያቄ ላይ ያስገብተውታል። ውሸት ታሪክ ለህብረተሰብ እንዲደርስ ስለታለልን እኛም አስተላልፈን ወደ ህብረተሰቡ ስላቀረብን በጣም በዚህ ፕሮግራም ስፔሻሊ በአዲስ ምዕራፍ ላይ እምነት ሊታጣ ይችላል። ከዚህም አልፎ የቤዚክ የሆኑ የጋዜጠኛ ሙያዎች ራሱ ሲተላለፉ ከኤዲቶሪያል ፖሊሲያችንም ሲወጡ ኮንትሮል ያደረግንበትም ሜካኒዝም ጥያቄ ላይ ገብቷል። ፌዴራል ፖሊስም ይሁን ሌሎችም አካላት እየሄዱበት ያሉት የማጣራት እንደገና በዚህ ትልቅ እንግዲህ ህብረተሰብ ጋር ሊያደርስ የሚችል ውዥንብር ፈጥሮ አገርን ራሱ ሊያቃጥል የሚችል ኢሹ በማስተዋልም ሆነ ባለማስተዋልም ለሄዱበት እና ይህንን ደግሞ ሲያደርጉ ከሌላ አካል ጋር ለጥቅም አድርገው ለጥቅም ሆነው የሰሩ የኛ አባላት ካሉ እኛም ራሳችን አስተዳደራዊ ዲሲዥን እናደርጋለን። እንደገና ደግሞ መረጃ መስጠት ያለብን በሞላ መረጃ ለመስጠት ዝግጁ ነን። ይህን ስናደርግ ብቻ ነው ለሁሉም እኛ ቤት ውስጥ ላሉትም አስተማሪ መሆን የምንችለው፣ ለሌላው ሚዲያ አገር ውስጥ ላለነው ሚዲያዎች አስተማሪ የሚሆን ተምሳሌት ሆነን ልንቀርብ የምንችለው እና ያለኝ አሁን ኢቭን ለሌሎች ሚዲያዎችም እና በስራው ላይ ላላችሁ የጋዜጠኛ ሙያ ውስጥ ላላችሁ ወንድሞቼም ሆነ እህቶቼ ስራችሁን በአግባቡ ሰርታችሁ ለህብረተሰብ የምታቀርቡትን መረጃ ሙሉ በሙሉ ከጀርባ ያለውን መረጃ አጣርታችሁ እንድታቁ እማጸናለሁ። እንደኛ እንዳትሳሳቱ። ምክንያቱም አንድ እንደዚህ ትንሽ የታሰበ ታሪክ አገር ሊያጠፋ ይችላል። ግለሰቦች ሊጋደሉበት ይችላሉ። ህብረተሰብ ሊጋደል ዳግም እኛ ጋር እንዳይሆን ቃል በማኔጅመንት ሌቭል ሁላችንም ገብተናል። እንደ አገርም ደግሞ ሁላችንም ሚዲያዎች ደግሞ በጣም ተጠንቅቀን እንሰራ እማጸናለሁ እና አመሰግናለሁ። ለተመልካቾቻችንም ሆነ ከኛ ጋር ላሉት ሁሉም በጣም 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 ይቅርታ የሚል መልእክት ከኔም ከኢቢኤስ አስተላልፋለሁ።